ምንድነው? ዛሬም ወደ ክፍላችን አገኝ? ቆይ እስከ መቼ ነው እኔስ ነኝ እየጠበቅሽ ሌላኛው ክፍል የምታድር? እኔ አሁን አብሬ መተኛት አልችልም። የምትወደኝ ከሆነ እንድትጠብቀኝ እፈልጋለሁ። አይምሮዬም ልቤም ሊቀበል ይገባል። ካልሆነ ግን ያለ ፍላጎቴ ስለሚሆን አስገድዶ ከመድፈር አይተናነስም። ይሄ ደግሞ ምን ማለት ነው? አሁን እኮ ሚስቴ ነሽ። በፈለኩበት ሰዓትና ጊዜ አብሬሽ የመተኛት መብት አለኝ። እኔ ፍላጎት የለኝማ። ሚስት በሆነም ያንተ ብቻ ስሜት ነው የሚሆነው። እና እስከ መቼ ነው የምጠብቅሽ? ናታን ረስተሽ እኔን እስክታፈቅሪኝ? ይሄ ምንም ደስ የማይል ቀልድ ነው። እኔ ደስ ለማለት ፈልጌ አይደለም፣ ካንተ ጋር ትንሽ እስከምላመድ ድረስ ብቻ ነው። ቆይ ያፌት፣ ያልከኝ ነገር ሁሉ እያደረግኩ አይደል? አይ ያልኩሽንማ እያደረግሽ አይደለም። አርፈሽ ተቀመጪ፣ ከዚህ ቤት እንዳትወጪ ብዬሽ ነበር። እሱንም ማድረግ አልቻልሽ። ለሱ ይቅርታ አልኩ አይደል? ደግሞ ከዚህ በኋላ ድጋሚ እንደዛ አላደርግም። ናታንን ብቻ ሳይሆን ከቤተሰቦቼም ጋር እንድገናኝ አትፈልግም አይደል? አታስብ፣ ብቻ መሆን ለኔ ብርቅ አይደለም። እኔ ብቸኛ ሁኝ አላልኩም። ነገር ግን ከዚህ በኋላ የኔ ሚስት እንደመሆንሽ ልታገኛቸውም አብረሻቸው ልት የሚገባው ሰዎች ያንቺንም ክብር የሚመጥኑ የኔንም ያንቺንም ኳሊቲ ከፍ የሚያደርጉ ሰዎች ጋር መሆን አለበት ነው ያልኩት። እሺ፣ ለዛሬ አልፌሻለሁ። ለቀጣዩ ግን የኔ መብት መከበር አለበት። ሲጀመር አንቺ ስለሆንሽ እንጂ የምታገስሽ ሌላ ሴት ብትሆን ኖሮ መለማመጥ ሆነ ከአንድ ቀን በላይ አብሬያት መውጣት አልወድም። ለአንቺ ስል ብዙ ነገሮችን እየቀየርኩ ነው። በይ በቃ ደህና ደሪ። እሱ እኮ እኔ ቅድም ስለተናገርኩት እኛን ለመበቀል አስቦ ነው። አሁን እየጠፍቶት ነው። እባክህ ሲሆን ሁሉንም ነገር ከራስሽ ጋር ታገናኝ። ተከታተልከኝ ነው እንዴ? ንገረኝ። ቆይ ከኔ ምንድን ነው የምትፈልገው? ይሁንሽ በረሮ ነገር አንቺ ደግሞ ምን ይፈልጋል ብለሽ ነው? ጭራሽ ነው ጽዮን ነው በረሮ ብለህ የምትሳደበው? ጽዮን ነው ስምሽ? ዋው በጣም ደስ ይላል። አንተ ማን ስለሆንክ ነው እኔ ነው የምትልከው? ልቀቀኝ ወንድሜ። ማን ስለሆነ ነው እንደዚህ የሚናገረኝ? ልቀቀኝ። ቢኒያም እባላለሁ። ያምን እንቀደር ነው የኦርዳና ስቀልድ ነው። አላፈቅርም ምናምን ስትይኝ እኮ ልፈትንሽ ብዬ እኮ ነው። ኧረ እባክህ ትሰማኛለህ? እኔ ጽዮን ነኝ። ማንም ሰው ቀልዶብኝ እንደዚህ ይቅርታ ማድረግ ምሽ የኔ አካባቢ ይቅርታ። ምን ሆነሽ ነው? ደህና ነሽ? ምን አይነት ጥያቄ ነው የምጠይቀው? እንደዚህ እያለቅሽ እያየሁሽ ደህና ነሽ እላለሁ። ደህና ነሽ? ግን ስለጠየቅከኝ አመሰግናለሁ። ትንሽ ስለከፋኝ ብቻ ነው። አሁን በጣም ደህና ነኝ። ኧረ ቆይ አንዴ እባክሽ፣ ማግዝሽ ነገር ካለ ሜቢ ትነግሪኝ እባክሽ። ቁጭ በይ። አመሰግናለሁ። እኔ ምንም አይነት እርዳታ አያስፈልገኝም። አላመንሽኝም አይደል? አዎ ነገሩ የምታመን ሰው አይደለሁ። ባታምኝም ችግር የለውም፣ አላስጨንቅሽም። አንድ ሰው ግን እንደዚህ ቁጭ ብሎ እያለቀሰ ሳይ አይቶ የሚያልፍ አንጀት የለኝም። ስላሰብክልኝ አመሰግናለሁ። እንድትረዳኝ የምፈልገው ነገር ቢኖር ኖሮ ራሴ ነግርህ ነበር። ይልቅ ከምትሄድበት ቦታ ስላስተጓጎልኩ በጣም ይቅርታ። ቢሚሊ ወይ ግን ምንድነው እንደዚህ መጨናነቅ? አሁንም ከጽዮን ጋር ያለህን ነገር ነው እንደዚህ የሚያሳስብህ? አዎ አይዞህ፣ የሚያልፋል። እኛስ የሚያልፋል እያልን የተቀመጥነው። ምን እንዳረኳት እንኳን ሳላውቅ አኩርፋኛለች። ቢያንስ ምን አለ ቆይ ምን እንዳረኳት ብትነግረኝ። እሺ ተረጋጋ። መጨነቅ ራስን ከማሳመም ውጪ ለምንም ጥቅም የለውም። እስቲ ተረጋጋና ምን ተፈጥሮ እንደነበረ ወይም ደግሞ ያስቀየምካት ነገር ካለ ያላግባባችሁ ነገር ካለ እስቲ ራስን ቀስ ብለህ ፈትሽ። አንዳንዴ እኮ እኛ ሰዎች ያስቀይማቸዋል ብለን የማናስበውን ነገር በእነሱ ዘንድ አስቀያሚ ሆኖ ሊገኝ ይችላል። ብዙ ለማስታወስ ሞክሬያለሁ፣ ግን ምንም ነገር ሊመጣልኝ አልቻለም። ቆይ እንዳልከው ማታፈቅር ከሆነ አውቃለሁ፣ እሱን ማሰብ በጣም ይከብዳል፣ በጣም ያማል። ግን አንድ ሰው ወድሃለሁ ስላለክ ብቻ ይወድሃል ማለት አይደለም። ወይም ደግሞ አንተ ስለወደድከውና ስላፈቀርከው
ያ ሰው ደግሞ ስለሳቀለ ይወዳል ማለት አይደለም። ግን ምን እያልሽ ነው እንዴ? እኔና እሷ እኮ ብዙ የሚገራርሙ ቀናቶችን አሳልፈናል። ብዙ አቅደናል። እኔ እንኳን ያቆምኩትን ስራ እኮ እንድቀጥል ያደረገችኝ እኮ በእሷ ግፊት ነበር። እኔ እኮ አትወድህም ወይም ደግሞ ተዋት እያልኩ አይደለም። ብዙ ነገር አላሳልፋችሁም እያልኩም አይደለም። ግን ራስህን አትጣ። ፍቅር ከናታንና ከፉዬ በኋላ ምንም አስፈላጊነቱ እየታየኝ አይደለም። ሁለት የሚፋቀሩ ልጆች እስከ መጨረሻው ከተለያዩ ይህ አዲስ ፍቅር ቢቋረጥ ምንም የሚያስደንቅ ነገር አይደለም። ግን ዛሬ ምን ሆነሻል? ለኔ ማስብልኝ እንጂ ጽዬን እኮ ከምታስቢው በላይ አፈቅራታለሁ። የኔስ ልጅ ናታንን የማታፈቅሩ ይመስልሃል? ታስበው በላይ ታፈቅረዋለች። ግን ተመልከት፣ አይኗ እንደዛ እየተንከራተተ ማንም ሰው አልተረዳትም። እኔ ልጄ በጣም ናፍቃኛለች። እባክህ እንዳናገራት እንደው አንድ መንገድ ፈልግልኝ። ከፈለገችም ትምታኝ፣ ብቻ ልጄ ሰው ያስፈልጋታል። አንቺ ሁሌ የምታሳይን ጥንካሬሽን ምን እንደሚሰማሽ ሳናቅ ጉብዝናሽን የምታሳይ አይዞሽ። ደከመኝ፣ አሁንስ ደከመኝ። በቃ ሰው አይደለም፣ ይከፋኛል። ልጄ ስታዝን አጠገቧ እንዳላጽናናት ማንም ሰው እንዳያይ ሽንት ቤት ገብቼ አለቅሳለሁ። በቃ አልቻልኩም። አንቺ ብቻ ተረጋጊሽ። እኔ እንዴትም ብዬ ፈልጌ ይዤልሽ እመጣለሁ። አሁን አዲስ ሙሽራ ስለሆነች እሷን በቀላሉ ማግኘት ይከብዳል። አግቼም ቢሆን ይዤልሽ እመጣለሁ ያለሽበት ድረስ። ታድሽ እጠብቃለሁ። ሌላ ምን አማራጭ አለ?